አሁን ይሄንን ላይቭ ላይ አሁን አውርቼው አላውቅም። ዱባይ ማለት ነው። በቃ እኔና እሷ ካለች እንጣላለን፣ ከዛ እንታረቃለን፣ እንጣላለን፣ እንታረቃለን፣ እንጣላለን። እንትን አደረኳት ዘሬ መኪና ውስጥ ገብቼ ዘሬ አልኳት፣ አስወጥቻት። አትሄድም አለች፣ አትሄድም አለች። እሄዳለሁ ዘሬ አልኳት። ከዛ ቆመች፣ መኪናው ጋር ቆመችብኝ፣ ከፊት ለፊት መኪናው ጋር አስነሳሁትና መኪናውን ትንሽ ነዳጅ ሰጠሁት ማለት ተንቀሳቀሰ መኪናው። ከዛ ጆን ፋራ ነው ይገጨኛል ብላ በበሩ ጋር መጣች። በበሩ ጋር ስመጣ በሩን ስከፍተው እንደዚህ ነዳሁት። መኪናውን ስነዳው በሩን እጀታውን ይዛ ወደቀች መሬት። ይሄ ቪዲዮ የሆነን ሰው ስለምትወዱና ስለምትከተሉ ብቻ ጭፍን ብላችሁ ለነሱ ለምትከራከሩ ሰዎች እንደ ማስረጃ ለማቅረብ ፈልጌ ነው። በዚች ምድር ላይ ቅዱስ ናቸው ብለን ምናስባቸው ሰዎች ጭምር ምን እንደሚያደርጉና ምን እንደሰሩ ልናቅ ስለማንችል ለማንም ሰው ያለ መረጃና ያለ ማስረጃ ሳታዩ በቦታ ላይ ሳትሆኑ ለመመስከርና ለመቆም አትሞክሩ። ለማንም ሰው ማለት ነው። በጣም ብዙ ጊዜ ኢትዮጵያ ውስጥ አጀንዳ ሲፈጠር ብዙ ሰዎች ምንድነው የሚያደርጉት? ለሚወዱትና ለሚከተሉት ሰው ነው የሚቆሙት እንጂ ለእውነትና ለፍትህ ሲቆሙ አይታዩም። ጆን ዳንኤልን ስለምትወዱና ስለምትከተሉ ብቻ እሱን እንደ ጨዋ እሱ ምንም እንደማያውቅና እንደ ቅዱስ የምታዩ በጣም በርካታ ሰዎች አላችሁ። ልክ እንደዛው ጃኒን ስለምትከተሉና ስለምትወዷት ብቻ እሷን ንጹህ ሌላውን ደግሞ እርኩስ ለማድረግ የምትሞክሩ በጣም በርካታ ሰዎች አላችሁ። ስለዚህ የሆነ ጉዳይ ሲነሳ፣ የሆነ አጀንዳ ሲነሳ ማድረግ ያለብን ከኛ የሚጠበቀው እውነቱ ማን ጋር ነው ያለው፣ ፍትህ ለማን ነው የሚገባው የሚለውን መርምረን ለተበደለው ለተጎዳው መቆም እንጂ ለምንወደው ሰው መቆም አይደለም። ስለዚህ አሁንም ደግሜ ደጋግሜ የምለው አንድ ነገር ምንድን ነው፣ የእነዚህ ሁለቱ ልጆች ጉዳይ በስርዓቱ ህግ መሃላቸው ገብቶ ፍትህ ቢያሰፍን የተሻለ ይመስለኛል። ሁለት ጎራ ይዘን ጆን ዳንኤል እንደዚህ ነው ጃኒ እንደዛ ናት ከምንል በመረጃ በማስረጃ ተረጋግጦ በህግ ደረጃ ቢታይ የተሻለ ይመስለኛል። ምክንያቱም መሰላችሁ እነዚህ ልጆች ተጽዕኖ ፈጣሪ ስለሆኑ በርካታ ሚሊዮን ሰዎች ስለሚከተላቸው የእነዚህ ልጆች ነገር በሲሪየስ ተወስዶ ህግ ቢያየው ለወደፊቱ ለሚመጡት ቲክቶከሮች እና ተጽዕኖ ፈጣሪዎች ትምህርት ይሆናል ብዬ ስለማስብ ነው። እንደምታውቁት በርካታ ሰዎች እነዚህን ሁለቱን ልጆች አርአያ የሚያደርጉ የሚከተሉና እስከ ሞት ድረስ የሚወዱ በጣም በርካታ ሰዎች አሉና ይሄ ጉዳይ በቀላሉ ባይታይና በስነ ስርዓት ቢታይ የተሻለ ይመስለኛል።